እናቴ ትንሽ ከልጆች አስፈልጣ የሆነ ብዙ አትወደኝም እንዳጋጣሚ ሆኖ ማለት ነው። ከዛ በኋላ የ10ኛ ክፍል እያለሁ አንድ ማታ የሆነ እቃ አጥፍቼ ከቤት ተባረርኩኝና ከቤት ተባረሬ የሆነች አንድ ሰፈር ውስጥ ናት፣ ተለቅ ያለች ናት እና እቤት ደሪ ብላ እቤት ወሰደችኝ፣ እነሱ ቤት ማለት ነው። ከዛ በኋላ እዛኛ የምንኖርበት ከተማ ላይ በጉልበት በተለያየ የሆነ አለ የሚባል ወንዶች አሉ አይደለ? እንደዚህ በቃ ባለባበስ ምናምን እንደዚህ አስቸጋሪም ነው ሀገር ውስጥ እና የእሷ ቤተሰብ ነው እና እቤት ውስጥ ነበር እሱ። እኔ ግን አላውቅም፣ ያው እሷ ከልጇ ጋር ስለምትኖር እሷ ጋር መስሎኝ ነው የምተኛው። ከዛ ልጁ ደፈረኝ ማለት ነው። 15 ዓመቴ እንደዚህ ሞላኛል በዛን ሰዓት። ከዛ ቤተሰቦቼ እንዳልኩሽ ለቤተሰብ 6ኛ ልጅ ነኝ። አንድ ታናሽ እህት አለችኝ፣ መንትያ እህት ደግሞ እዚህም አለችኝ ማለት ነው። አሁን ድንገት ትኖራለች አላውቅም እዚህ እና ከዛ በኋላ አረገዝኩኝ ማለት ነው። ከዛ ሳረግዝ ማንም ሰው ያው አያውቅም፣ እናቴም አታውቅም። ማንም የሆነ ቼክ የሚያደርገኝ ምናምን ነገር የለም ብዙም። ማሪ ቆይ ከቤት ተባረሻል? ኦሬዲ እኮ ከቤት ተባረሻል አይደል? አዎ አዎ። ከቤት ተባረሽ? ከቤት ተባረሬ ሆነሽ ነው ማን ቤት ውጭ አደር? አዎ አዎ። ያን ቀን አይደለም ያን ቀን ተባረርኩና እዛ ቤት አደርኩኝ። ልጅቷ ደግሞ ያን ቀን ቆይ አንድ ቀን ተባረሽ ከቤት ጎረቤት አድረሽ የጎረቤት ልጅ ደፍሮሽ ከዛ ከአንድ ቀን በኋላ ወደ ቤት ተመልሰሻል፣ ቤተሰቦች መልሰውሻል? በነገታው አዎ ተመልሻለሁ። ግን የት አደርሽ ወይ ምናምን የሚል ሰው የለም ዝሮ ማለት ነው። ቼክ አታደርገኝም እና ገባሁኝ። ከዛ አርግዣለሁኝ፣ እኔ አላውቅም እና አርግዣለሁ ልጁን። ከዛ በኋላ ነው አግኝቼው አላውቅም። አየዋለሁ ግን እሸሻለሁ፣ እሮጣለሁ ሰፈር ውስጥ ምናምን ነገር ማለት ነው ሳየው። በጣም አስፈሪም ነው እንደዚሁ ማለት ነው። ደግሞ ልጅ ነኝ፣ አውቄው ወይ ፈልጌው አይደለም። ከዛ ታመሜ ምን ብዬ ምናምን እንደዚህ ኖርማሊ በቃ ማንም እንትን አትለኝም። እናቴ ብዙም አትወደኝም። ቤት ውስጥ በጣም ነው የምታገለኝ፣ ሁሌ ነው የምመታው አባቴን። ህይወትዬ ለምን አቆምሽ? የነበርኩ ቤት ታላላቅ እህቶች አግብተዋል። በተለያየ ሁኔታ ብቻ አብረውን የሉም። ቤት ውስጥ እኔ ተለቅላለሁ። አንድ አለች ከኔ በታች፣ እኔ ደግሞ የእሷ ታላቅ ነኝ። ከዛ በኋላ እናቴ ስትሞትም አብሬ ነበርኩኝ። ያው ሞት ምን እንደሆነ አላውቅም። እንደዚህ ቡና እያፈላው ቡና እያሸተትኳት ነው፣ ገልጬ ፊቷን እያየው ነው። ግን በህይወት ትኑር አትኑር የማውቀው ነገር የለም እና ከዛ በኋላ የለችም። ቡና ሸተትኳት ገልጬ። ከዛ በኋላ ማለት እናትሽ ታማ ተኝታ አንቺ ቡና እያፈላሽና ቡና ቆልተሽው እንድታሸት ትኑር ትሙት ልብ አላልሽም፣ ግን ኦልሬዲ ሞታ ነበር። አላውቅም ግን እሷ በህይወት የለችም። አዎ ገልጬ እማ ይኸው እንትና እሽተች አልኳት። ማታ ትንሽ ያማት ስለነበረ እኔ ደግሞ እንትን መስሎኛል፣ በቃ ተኝታለች አልኩኝ። ደግሞ ለሽታው ምናምን እንጂ በቃ ትታለች፣ ያማማት ነበረ። ከዛ በኋላ ለሽታው ስለሆነ ያዘናጋኝም አላውቅም። ደግሞ እንደዛ አልመሰለኝም። ሞት በጣም ያመ ምናምን ይመስለኝ ነበር፣ ለዛ ነው። ከዛ ሸተትኳት፣ አሁን የለችም። አሁንም ወረደ። ከዛ ለራሴ በልጅነቴ ነው የምጠጣው እኔ ስለሆንኩኝ ማለት ትንሽ ነኝ፣ 6ኛ ነኝ፣ ግን ሁሉም የሉም። እኔ ነኝ ቤት ውስጥ አሁን ትልቅ ማለት ነው። ከዛ እኔ ጠጣሁት። ከዛ በኋላ የትምህርት ቤት ሰዓት ደረሰ። ሊሄድ ስለአሁንም ሳናግራት ምንም አትመልስም። ከዛ አሟ ስለነበር ሰፈር ላይ መጡና ማለት ነው እንዴት ናት ምናምን ሲሉኝ ተኝታለች፣ አትቀስቅሻት ተያት አልኳት። ከዛ ሄደች። አሁንም ተመልሳ ስትመጣ አረ ገልጣታለሁ ዞር በይ ስትለኝ ገለጠቻት እና ለካ እናቴ በህይወት የለችም። ከዛ በኋላ ሂጂ ይባላል አይደለ? ሂጂ ጥሪ ተባልኩኝ፣ ሄድኩኝ። ያው አላውቅም፣ ምንም ፊልም አድርገው ነገር የለም በወቅቱ። ጸበል እንደዚህ ሊያደርጉ ነው ምናምን ስትለኝ ጎረቤታችን ሄድኩኝ። ተመልሼ ስመጣ ያው ዞሮ እናቴ በህይወት አልነበረችም። መጀመሪያውኑ ከጠዋቱም ጀምሮ የለችም ማለት ነው። ከዛ እናቴ እንደዛ ሆነ። ከዛ በኋላ እህቶቼ ሌላ ቦታ የነበሩት ምናምን ነገር መጡ። ከዛ በኋላ እጇ ላይ እናቴ ቀለበት ነበረ፣ የብር የወርቅ እንደዚህ ነገሮች ማለት ነው። ከዛ እህቶቼ ሲመጡ ወርቁ ሰርቀሻል ተብዬ ከቤት ተባረርኩ። አሁንም ማለት ነው፣ ግን አልሰረኩትም።
እኔ በዛን ሰዓት እንደዛ አይነት ነገር ማደርግበት ሰዓት አልነበረም። ደግሞ ወርቅ ብዙ ነው ምን አድርገዋለሁ እና እህቶቼ ምናምን ከቤት አስወጡ። ያው እርጉዝ ነኝ 3 ወር ሆኖኛል፣ ግን እኔ አላውቅም፣ ማንንም አያውቅም። ልጁም ከዛ በኋላ ከአንዴም ሁለቴ ምናምን ነገር አይቼዋለሁኝ፣ ግን በቃ እሮጣለሁ ምናምን እደነግጣለሁ ሳየው እንጂ ምንም እንትን ማለት ምንም በቃ ምን አደርገዋለሁኝ እሮጣለሁኝ። ከዛ በኋላ እርግዝናዬ እንደዛ 3 ወር አለፈ። ትምህርት ቤት ማቋረጥኩኝ፣ ምክንያቱ ከቤት ተባረር ያለሁኝ ማለት ነው። ከዛ በኋላ አንድ ጓደኛ ያለች እዛ ሰፈር ውስጥ እናት አባት የላትም እና እህት ማማቾች አብረው ነው የሚኖሩት። እነሱ ቤት እኖር ነበረ። ከዛ እነሱ ጋር ስኖር በቃ ቀን በቀን እንደዚህ 2 ወር ምናምን ይሆነኛል እና አንቺ ሆድሽ እንደዚህ የሆነ የተለየ ነገር አለው ምንድን ነው ምናምን ስትለኝ እኔ እንጃ አላቅም እላታለሁ። ምንም አላቅም ሲጀምር በትክክልም ማለት ነው። ከዛ እንዳረገዝኩኝ በ6ኛ ወሬን አወቅኩኝ። እሷ ናት ያስመረመረችን፣ በእድሜም ከኔ ስለምትበልጥ ማለት ነው። ማሪ ይቅርታና ፔሪድ ማየት አልጀመርሽም ነበር? አንዴት አልጀመርኩም። እንዴ 15 ዓመትሽ ነበር እኮ አይደለ? የጎረቤት እና የ15 ዓመት ፔሪድ ማየት አልጀመርሽም ነበር? እኔ አልጀመርኩም። እንዴትስ እንዳረገዝኩ አሁን ሳየው አሁን አድጌ ምናምን ነገር ሳያዩ ይረገዛል ወይ ብዬ ሁላ አስባለሁ፣ ግን አላውቅም። በዛን ሰዓት እንደዚህ አይነት ነገሮች ገና የሚመጣበት ይሆናል፣ ገና ልትጀምሪ ይሆናል እርግዝና የተፈጠረ። ለዛ ስለሆነ መሰለኝ አዎ አልነበረኝም፣ ምንም ነገር አይታየኝም ነበር። አላውቅም፣ ለዛ ነው ያላወቅኩት። ሆዴ ደግሞ የለም ቁመት ምናምን ስላለኝ መሰለኝ አይታወቅም። ግን 6ኛ ወር ላይ ነው ልውሰድሽ ብላ ስታስመረምረኝ እንደዛ ሆንኩ። ከዛ ልጁ ነገረችው ልጅቷ ማለት ነው። ከዛ እንደዚህ ስትለው ብዙ ሴቶች ነው እንደዚህ የሆነ በጣም እንትን ነው ብዬሻለሁ የትኛዋ ናት ሲል እንደዚህ ብላ ሁላ ያቀኝም ሁላ ማለት ነው። ከዛ እንደዚህ ያለች ልጅ እኔ አላስታውሳትም ስትል አይ እንደዚህ ብላ በምልክት ስትነግረው አስታወሰኝ እና ምንድን ነው እንደዚህ። ከዛ በኋላ እኔ አያገባኝም አይመለከተኝም አለ። ምንም ማውቀው ነገር የለም የራሷ ጉዳይ አለ። ቤተሰብም አጠገብ እዛው እንዳደርሽ ወርቁን ካልመለስሽ ብሎ አስወጥተውኛል ኦልሬዲ። ከዛ በቃ በየእምነት ቤት እየሄድኩት አድራለሁኝ። ቤተክርስቲያን ምናምን ከልካይ ስለሌለ ማለት እንደዛ አንዴ በረንዳ ውስጥ ምናምን እያደርኩ እንደዚህ 8ኛ ወር ሲሆነኝ እናቱ ሰሙ። ከዛ እናቱ ሲሰሙ ጥሩ ናቸው ማለት ነው። እናትየው ወሰዱኝ ወደ እነሱ ሀገር ማለት ነው። ራቅ ያለ ነው ከኛ ገጠር ነገር ነው፣ ግን ያው እዛ ከተማ ነው የሚውለው። ኑሮውም እዛ ነው ከተማ ነው። እዛ ወሰዱኝ። ከዛ ሲወስዱኝ እሱ የሆነ ወንጀል ሰርቶ ነበር። ሰው ደብድቦ እስር ቤት ገባ። 1 ዓመት ተፈረደበት ማለት ነው። ፈጣሪ ሲረዳኝ እንጂ አያስቀምጠኝም ነበር። ሲወስዱኝ የለም እሱ 3 ቀን ምናምን እንደታሰረ እናትየው ወሰዱ ሲሰሙ እንደዚህ። ከዛ እሳቸው ጋር ወለድኩኝ። እንደውም ምጥ 9 ወር ሞላኝ እና ከዛ ቆርቆሮ ላይ የሚወጣ ነገር አለ አይደለ? እዛ ቆርቆሮ ላይ እወጣለሁኝ ማለት ነው። ከዛ ዘልዬ ነው የምወርደው ወደ ታች ማለት ነው። ምንም ነገር አላውቅም። ከዛ ነው የሚሉት ኧረ የሰው ነፍስ ይዘሽ እንደዚህ ይሉኛል። በቃ ምንም አላውቅም፣ ምንም አይመስለኝም። ምንም በቃ ስለ ህይወት ምናምን በቃ ምን ይሆናል አይደል? ልጅም ስለሆንኩ ምንም የማውቀው ፍቅር ምንም ስለሌለ ምንም አይመስለኝም። ምንም ትርጉም የለውም ለእኔ እና እንደዛ አደርጋለሁ። አህያ ጭኜ ውሃ እመጣለሁ። የገጠርን ኑሮ ለመድኩት። ልጅም ስለሆንኩኝ ለመቀበል ምንም አልቸገረኝም ማለት ነው። ከዛ እንደዛ እያልኩኝ አንዴ መንገድ ላይ እየሄድኩኝ 9 ወር ሞልቶኛል። የልጁ ፍቅረኛሞች ተብዬዎች ወደ ውስጥ ቁጭ ብሎ ቀጠቀጡኝ። ለ3 ሆኖ ማለት ነው። ልጁ ጓደኞች ከዚህም ከዛም አሉት እና በጣም ደበደቡኝ። በጣም ሲደበድቡኝ ከዛም ምጤ በዛው መጣ ማለት ነው። ከዛ ወደ ሐኪም ቤት የጭነት መኪና ይሄ ኤፌስ እንትን አይሱዚ ይሄ ቀዩ ነበር። በቀዩ መኪና እንደዚህ የጭነት እሱ ላይ እንደምንም እንደዚህ ተሸክሞ ምን ብሎ አስገቡኝና ጤና ጣቢያ ገባሁ። በጣም ልጅ ነኝ። ከዛ በኋላ ሐኪሞች ሲያዩ ላይ ደነግጦ ነበር። ምንድናት እቺ ምንድን ነው እያሉ እንደዚህ። ፈጣሪ ረድቶኝ ሴት ልጅ ወለድኩ። ከዛ ሴት ልጅ ወልጄ ክርስትና አልፎ እንደዚህ 5 ወር 6 ወር ሲሆናት ህፃኗ ምግብ አድርሽለት ብለው ወደ ልጅ ወዳለበት ወደ ወህኒ ቤት ማለት ነው ምግብ ሰጡኝ። እዛ ሩቅ ነው ብታይ፣ ጫፍ ነው፣ በጣም ሩቅ ነው፣ ከጫፍ ወደ ጫፍ ማለት ነው። ወህኒ ቤት ብዙ ጊዜ ወጣ ብሎ የሚሰራው
ከዛ ምግብ ይዤለት ሄድኩኝ። ያው እንደዛ ብዙ ይሰድበኛል፣ ምን ይለኛል፣ ሁለተኛ እንዳደርሽ እንደዚህ ምናምን እያለ መልዕክቱን ላይ ያደርስልኛል። ግን ምንም አይመስለኝም፣ ምንም አላውቅም በወቅቱ። ዞሮ ዞሮ ሄድኩኝ። ያንን ምግብ ይዤለት ሲሄድ አሞክሮ የሚባል ነገር አለ አይደል? የሚቀነስለት እሱ ተቀንሶለት መውጫው እየደረሰ ነው። እኔ እነሱ ቤት ስላለው እዛ እንድቀመጥ አልፈለገም ልጁ ማለት ነው። ከዛ በኋላ ምን ይላል? ምግብ አድርሽ ተብዬ ሄጃለሁ ብዬሻለሁ። ከዛ በኋላ ያንን ምግብ ላደርስለት ሄድኩኝ። ተመለስኩ ወደ ቤት። ከዛ መምጫው ስለደረሰ እኔ እዛ ቤት እንዳልቆየው ማለት ነው። ምን ይላል? ከወጣ በኋላ ወጣ 2 ቀን ምናምን ሲቀረው ግን መልእክት አደረሰ ለእናትየው። መርዝ አድርጋ የአይጥ መርዝ አመጣችብኝ ምግቡ ላይ አለ። ልትገለኝ ፈልጋ አለ። አስቢ፣ እኔ ምን እንደሆነ የአይጥ መርዝም አላውቅም፣ እኔን ለማስወጣት ከዛ ቤት ማለት ነው። ከዛ በኋላ በጣም አዘንኩኝ። ኧረ አላደረኩም አልኩ። ቤተሰቡ ለተሰብስቦ ህፃናት ለምን ከዛ ቤት እንድትወጪ ፈለገ? ለምን ምን አረፈ? ከዛ በቃ አይፈልገኝማ። እሱ መምጣቱ ስለደረሰ እናትየው ለምን ወይ ሌላ ፍቅረኛ ተያዘ፣ አንቺ እዛ ቤት መኖርሽ ከሚይዛት ፍቅረኛ ጋር እንትን እንዳይልበት፣ በቃ ሚስት አለው እንዳይባል። አዎ አይፈልግም። አዎ ሲጀመርም እናትየው ወሰዱኝ እንጂ እሱ ያስፋት ላይ ወይ የሆነ የት ደሞል ፈጣሪ ወቀው እንጂ እሱ አይፈልገኝም ሲጀመር። እና እዛ እኔን እንደዛ አደረገ። መርዛ መጣችብኝ። የአይጥ መርዛ ይቅርታ ሀቡ፣ ደላሎችን ሚውት አድርጉ እንጂ ዳሙ ለአንቺ እንትን እሰጥሻለሁ ለውኝ አስቀምጡልኝ፣ ልጅቷ ትደግ ተባለ። ከዛ ሲሄድ 1 ወር እንደተቀመጥኩኝ እህቴ ጋር ማለት ነው። አሁንም አስወጡኝ፣ ልጅሽን ይዘሽ ሂጂ አሉኝ። ከዛ ጎረቤት አሉ የሆኑ እናት ምን ይመክሩኛል? ልጅቷን ህፃኗን ሂጅና እዛው ጣይላቸው፣ ስጫቸው። ምክንያቱ አንቺ አንደኛ አላጠባትም፣ ጦት የሚባል የለኝም፣ ምግብ ነው የምትበላው። በልጅነቷን ጡጦን ያስጀመርኳት፣ ያንን ደግሞ ከየትም ማምጣት አልችልም። ከዛ ህፃኗን መለስኳት ማለት ነው። ሂጂ ሰው ሳያይሻሉኝ ሂጂ አስቀመጥኳት፣ ጎረቤት አስቀምጫት። ከዛ በኋላ ያንን ሀገር ለቀቄ ጠፋው ማለት ነው። ሌላ ሀገር ሄድኩኝ። ግን በጣም ከባድ ነበር። ድምጿ ይሰማኛል፣ የሆነ ሙታ ይመስለኛል ምናምን። በጣም ከባድ ነው። 1 አመት አሳለፍኩኝ ማለት ነው። ከዛ ከ1 አመት በኋላ የሆነ ሰው ተዋወቅኩኝ። አመት ከምናምን ይሆናል እንደዚህ። የሆነ ጥሩ የሆነ ልጅ ተዋውቄ ከሱ ጋራ እንደዚህ በጓደኝነት እየኖርኩ ነበር። ስራ እየሰራው ካፌ እየሰራው ነበር የሄድኩበት ሀገር ላይ ማለት ነው። ካፌ እየሰራው በቃ ደህና፣ ግን ምንም ማሰብም የሆነ ተስፋ ምናምን ነገሮች ምንም አይነት አይደለም። እዛው ነው እዛው ሌላ ክልል አዎ ክልል ነው የቀየርኩት። ምንም የማውቀው ነገር ግን የለም። የሆነ አለ አይደል እንደዚህ የወጣት ነገር ልጅቷ ሰጣው። እነሱም ሲጀምር አሳድጊ እስከ 1 አመት ብለውኝ ነው እንጂ እንደሚወስዷት። አዎ አመት ብቻ ይሆናት ስለለመደችሽ አግዥኝ ብለውኝ ነው እንጂ ልጁ እንደማያስቀምጠኝ ያውቃሉ እናትየው። ልጁ ከዛኛው ልጅ አርግዘሽ ቢሆን ይላሉ። ያኛው ጥሩ ልጅ ነው ልጃቸው። እና ልጅቷን አውጥዬ ሄድኩ። ልጁ ከዛ በኋላ እዛ ስለማያስቀምጠኝ ነው የጠፋሁት። እንዳልኩሽ ታዋቂ ነው፣ በሀብታም ነው። እኔ ደግሞ ማንም እንትን የለኝም፣ አያስቀምጠኝም። ከተማው ላይ ማለት ይፈልግሻል በሌላ ነገር ወይስ ምንድን ነው? ኖ ኧረ ይመታኛል፣ የሆነ ነገር ያደርገኛል፣ ያስፈራራኛል እንደዚህ እንጂ ህፃኗን ውሰጂ እያለ ህፃኗን ውሰጂ እያለ እንጂ በሌላ ነገርማ በፍጹም ምንም ነገር አይፈልገኝም። በምንም ህፃኗን አስያድጊ፣ ለምን ለእናቴ አሮጊት ናት እናቴ ለምን እንደዚህ ታደርጊያለሽ ነው እንጂ። ከዛ በኋላ ሀገሩን ለቅቄ ጠፋሁ። ጠፍቼ ሌላ ሀገር ስሰራ በቃ ስራ ጀምሬ 1 አመት ከምናምን እንደቆየው የሆነ ልጅ ተዋውቄ በጓደኝነት እየኖርኩ ነበር። ለመጀመሪያ ጊዜ የሆነ ጥሩ ነገር በህይወት ምናምን ነገር፣ ይሄ ልብስ የሚገዛ ወርቅ የሚገዛ እንደዚህ ነገሮች አለ አይደለ? የሆነ አይቼው ማላቅ ምናምን ጥሩ ልጅ ገጠመኝ፣ ጥሩ ልጅ። ከዛ 8 ወር እንደዚህ እንደተቀመጥን ቤት አለው፣ እሱ ጋር ሄዳለሁ አልፎ አልፎ። ከዛ ከዕለታት 1 ቀን እዛ ቁጭ ብዬ ህፃን ይዛ ሚስቱ መጣች። እኔ ባለትዳር እንደሆነ አላውቅም። ሌላ ቦታ ነበረችው ሚስት፣ ሌላ ሀገር ላይ ተቀይሮ መጥቶ ነው ያለሁበት ክልል። ከዛ መጣች። ህፃኑ ደግሞ ቁርጥ ያለች እዛ ቢያጋጥምሽ ጥሩ ነው ብታየው
ልብስ ይገዛልኛል፣ ወርቅ ይገዛልኝ፣ ስልክ በዛን ሰዓት የለም ስልክ ይገዛልኝ። በጣም ጥሩ ልጅ ነበረ። ግን ባለትዳር እንደሆነ አላውቅም። ልጅም አለው በዛ ላይ መጣች እና ከዛ እሱም ትንሽ ቆይቶ መጣ። ቁጭ ብዬ ቡና ምናምን እያፈላሁላት ነበር። የጓደኛው ሚስት ነኝ አልኳት። ሚስቱ ነኝ ስትለኝ ማለት ነው ምንድነሽ ደግሞ ምናምን ስትለኝ፣ ህፃኑ ደግሞ ቁርጥ እሱ ነው። ምንም እንትን የምትይው ነገር የለም እና ግን በጣም ልቤ ተሰብሯል። ግን እሱ እንዴት ቤት ድረስ ይዟት ይመጣል? አንቺ ያለሽ ማለት ቤቱ እኮ የእሷና የእሱ ነው። ሌላ ቦታ ሄዳ ነው አገሯ ቤተሰብ ጋር ሄዳ ነው እንጂ እሱም ተቀይሮ ከዛ ከነሱ ሄዳለሁ ብልሽ እሺ አትይኝም አትለቀኝም፣ ሂጄ ግን ወስድሻለሁ ብዬ ነው አለኝ። ሄዶም ግን ይልክልኝ ነበረ፣ ገንዘብ ይልክልኝ ነበር፣ ይረዳኛል፣ እዚህ አይዞሽ ይለኛል፣ እዛ ሆኖ ማለት ነው። ከዛ ስልክ ትንሽ እየነበረች ያኔ ይገዛልኝ ስልክ ትልቅ ግዢ ብሎ ላከልኝ እንደዚህ ምናምን ነገር እና ይረዳኝ ነበረ። ከዛ እንደዚህ የቆየሁኝ 2 ዓመት ምናምን እንደቆየሁ እኔ ወደ ስደት ወጣ። ከዛ በኋላ ማለት ነው ልጅቷ ግን እሱ አይደል ገንዘብ ልኮልኝ ለራሴም እያጠራቀምኩ ምናምን ወደ ስደት ወደ ሳውዲ ሄድኩኝ። ሳውዲ እንዲሄድኩኝ የሆነ አላማ ኑሮኝ ወይ ገንዘብ ለማምጣት ወይ ምናምን ሳይሆን ምንድን ነው የሄድሽው? ጠለብ ይባላል ሳውዲ ወይ በባህር ጠለብ እሱም ላከልኝ። አዎ እኔም ደግሞ እየሰራው ማጠራቅማለሁ። ያኔ ደግሞ 4,000 ብር ምናምን ምንም አይወስድብሽም። ፓስፖርት 300 ብር ነው። እዛ ሄድኩኝ። እዛ ሄጄ በአላማ አይደለም ሰፈር ይሄዳል ሰው ይሄዳል ምናምን ሲባል ምናምን በቃ ዝም ብዬ ዝም ብዬ የምነዳ ሰው ነኝ። ወጥ ብዬሻለሁ። በድን ዝም ብሎ የደረቀ ሰው አለ። ዝም ብዬ ነው በቃ ምን አይነት አላማ ምናምን የለኝም። ከዛ ሄድኩኝ። እዛ ሲሄድ 3 ወር ምናምን እንደሰራው ልጁ አስጠፋኝ። ገንዘብ ከፍሎ ማለት ነው ብዙ ገንዘብ ከፍሎ ምሽዋር ወደ 3,000-4,000 ብር ወዳለበት ሀገር ወደ ሪያድ ወሰደኝ ማለት ነው። እኔ የነበርኩት ሀፈር ባጥን የሚባል ሀገር ነው፣ ወጣ ያለ ነው። እዛ የምሽዋር ከፍሎ ምሽዋር ነው ወሰደኝ። ጠለብ ቤት ሆነሽ ታወሩ ነበር? አዎ አገኘው ነበረ። በሴትየዋ ስልክ ቤተሰብ ነው ስትለኝ እሱ ጋር ነበር የምደውለው። የእህቴ ባል ነው እያልኩ ማለት ነው። እንደዛ በይ ብሎኝ እንደዚህ ነው ካልሽ ሰጡሽ ምናምን ስለሚለኝ ከዛ ደግሞ ስልክ ሰጡኝ። ስልክም ገዛው ራሴን በደሞዜን ገዛ እያልኩ ከዛ ጠፋሁኝ። አገኘው ስለነበር ሎኬሽን ላኩለት ነገር መጣ። ምን ያህል ጊዜ ቆይተሽ ነው ጠለብ ጠፋሽ? አልቆየሁም። 3 ወር ከምናምን የጠፋሁት ወዲያውኑ። 3 ወር ጠለብ ቤት ሰርተሽ ከዛ ሄድኩኝ ያለበት ቦታ ሄድኩኝ። ከዛ ያለበት ቦታ ሲሄድ አብረን እንደዚህ 1 ቀን ነው 2 ቀን ምናምን ተገናኘና ሄደ። ሌላ ሀገር ነው እሱ የሚሰራው። ከዛ እኔም ስራ አገኘው ወደ ስራ ሄድኩኝ ማለት ነው። ከዛ እምነታችን የተለያየ እምነት ነበረ ማለት ነው። ከዛ ትንሽ እንደቆየውኝ እምነት እንደዚህ ካልሆነ አይሆንም ብለውኛል እህቶች አሉት እዛ የወሰዱት ማለት ነው። ማለት ወደ እኔ ካልመጣሽ እዚህ ቤት ሃይማኖት አይገለጽም። አንቺ እና እሱ ሃይማኖት ይለያያል። ወደ እኔ ሃይማኖት ካልመጣሽ እህቶቼ አይፈቅዱልኝም ማለሽ? አዎ ለመጋባት ስለማንችል ወደ እኔ ሃይማኖት መምጣት አለብኝ ይለኝ። አዎ እኔ ደግሞ ሲጀመር ያሳደገኛ ሃይማኖት ስላለ እንደዛ ልምድ ስላለኝ አይ እንደዛ ላደርግም ብዬ እምቢ አልኩ። እምቢ ስል እህቱ በጣም ተረብሼ ነበር። ታናሽ እንደውም ብቆይ ትንሽ እቀይር ነበረ እርግጠኛ ሆኜ የምናገረው ማለት ነው። ግን እህቱ ልታስቀምጠኝ አልቻለችም። መጥታ ካልደበደብኩሽ ትላለች ምናምን። ለምን ብትይ እዛ ሄዶ ማግብቶ ነበረ። ልጁ አልፎም አይቀመጥም ከድሮ ማለት ነው። እና አግብቶ ስለነበር ያቺ ልጅ የእሷ ጓደኛ ናት። ግን እኔ ስመጣ 1 ወር ምናምን ሲቀረኝ ከጠለብ ቤት ሳልጠፋ ግን ሂዶ ፈቷታል ልጅቷ። ያቺ ልጅ ማለት ነው በእኔ ምክንያት ትመጣለች ብሎ እንደዛ ስላደረገ እቺ ደግሞ እኔን ጥምድ አድርጋ ካልገደልኩሽ ነው የምትለኝ እህቱ ትንሽ ማለት ነው። ጥምድ አድርጋ ያዘችኝ። ከዛ ሌላ ሀገር ጓደኞች ነበሩኝ እዛ ሳውዲ ሆኖ ማለት ነው የሰፈር ልጆች ምናምን። ከዛ ነይ ምናምን ሲሉኝ ከዛ ጥዬ ሄድኩኝ። ሲጀመር በዛም በሃይማኖቱም በብዙ ነገሮች እንትን እያለን ስለነበረ ወደ ሪያድ ሄድኩኝ ማለት ነው። ከዛ እሱ ጅዳ ነው። ከጅዳ ወደ ሪያድ ማለት ነው። ከዛ ሪያድ ሄጄ እየሰራው ነበረ። ኮንትራት ቤት ጠፍቶ ምናምን የሆነ ነፃነት አለ ምናምን ነገራ እሰራለው። ገንዘቡን እንደዚህ ሆነ ሱስ ውስጥ ምናምን ገባው። ከልጆች ጋር እንደዛ ነገር አደርጋለሁ።
ልብስ ገዛለሁ። ከዛ በዘለለ ግን ምንም ነገር አድርጌ አላውቅም። ህፃኗንም አልጠይቅም። ወደዛ ሀገርም የሆነ በቃ በጣም ነው የጠላሁት። እያደኩ ስመጣ የበለጠ በጣም እየጠላው ምናምን ነገር ነው የመጣው። ህፃኗንም በቃ አልፈልጋትም ነበረ። የሚያስታውሰኝ ያንን ያደረሱብኝ በደል ነበረ እና ከዛ ሳውዲ እንደዛ ያልኩኝ 2 ዓመት ከ5 ወር ምናምን ሰርቼ ማለት ነው። ከዛ ወደ ሀገር ግቡ ሲባል ትቼ ወደ ሀገር ገባሁ። ምንም እንኳን አልሰራሁም። ዝም ብዬ ስዝናናበት ነው የኖርኩት ያችን 2 ዓመት ከምናምን ራሱ ማለት ነው። ከዛ አገር ገባሁኝ። አገር ገብቼ የሆነ የራሴ ምግብ ቤት ከፍቼ እየሰራው ነበር አዲስ አበባ አብነት አካባቢ ማለት ነው። ያኔ ትንሽ ገንዘብ ነው ትንሽ ነው በዛን ሰዓት ማለት ነው። መቶ ለበስ ነው የሌለኝ 100 ሺዎች እንጂ ያኔ በ30 ሺህ 40 ሺህ ብር ሽሮ ቤት ምናምን ነገር ይከፈታል። ኪራይም ትንሽ ነው 3 ሺህ ብር ነው አብነት አካባቢ። አዎ ኮካኮላ ፊት ለፊት ላይ ትንሽዬ እንደዚህ ቁርስ ቤት ከፍቼ እየሰራው ነበር። ምግብ ምናምን እዛ ሳውዲ ለማምጃ ያለው ምናምንና ሽሮ ቤት ምናምን እንደዚህ እየሰራው ከዛ የሆነ ልጅ ተዋውቄ አገባው ማለት ነው። ከዛ አግብቼ ከሱ ጋር እየኖርኩ ነበር። እሱ ውጭ ሀገሮች ይመላለሳል እና ሱቁም አደገ፣ ትልቅ ሱቅ ሆነ፣ መኪናዎች ምናምን እንደዚህ ምናምን በቃ ያለው ነው ልጁ ማለት ነው። ሞር ደግሞ እየጨመረ በቃ እንደዛ እየኖርን እያለ ውጭ ነው የሚሄደው። እኔ ብቻዬን የምኖረው እዛ ጋር ከዛ